አራት ክፍለ ጦር በነፃ መሬት እና የዓለማችን ከባድ ውሳኔ በሱ እንጀምራለን። እንግዲህ ዛሬ በህወሓትን በማስመልከት በመቃወም የትጥቅ እንቅስቃሴ የጀመሩት ብርጋዴር ጀነራል ገብረ እግዚአብሔር ወይም በቅጽል ስሙ ወይም በፈረስ ስሙ ወዲ አንጥሩ ከቢቢሲ ጋር ቆይታ አድርገዋል። ጀነራሉ ማለት ነው። እኚህ ጀነራል ከትግራይ ኃይሎች በመለየት ከአፋር ክልል ጋር በሚዋሰን አካባቢ የራሳቸውን ሰራዊት እየገነቡ መሆናቸውን ይፋ አድርገዋል። ብርጋዴር ጀነራል ገብረ እግዚአብሔር ወይም ወዲ አንጥሩ ማለት ነው። በተገናኝ እንዳነሳሁት ወዲ አንጥሩ ተማሪ ነበረ። ከፓርቲ ወይም ከህወሓት ነፃ የሆነ ኃይል ለመፍጠር ወደ ነፃ መሬት መውረዳቸውን ነው ይፋ ያደረጉት ጀነራሉ። በዛሬው ቃለ መጠይቃቸው ምንድነው ያሉት፣ ምን ያመላክታል የሚለውን የተወሰነ ሀሳቦች እናነሳለን ማለት ነው። በይሄ ጀነራል አሁን የአፋር በረሃ ውስጥ የሚገኙት ጀነራል ምንድነው እያሉ ያሉት፣ ምንድነው እያነሱ ያሉት የሚለውን ነገር እንመለከታለን። ጀነራሉ አዲስ ነገር ለመፍጠር ወደ በረሃ ወርጃለሁ ብለዋል። አንደኛው አስተያየት የተሰጠው ይሄ ነው። አዲስ ነገር ለመፍጠር ወደ በረሃ ወርጃለሁ፣ ከፓርቲ ነፃ የሆነ ኃይል ለመፍጠር ነው እየተንቀሳቀስኩ ያለሁት፣ ፓርቲ የማያዘው ሰራዊት ለመፍጠር እየተንቀሳቀስኩ ነው ብለዋል ጀነራሉ ማለት ነው። ዓላማቸው ምንድነው የሚል ጥያቄ ተነስቶላቸው ነበርና ዓላማቸውን ሲያነሱ እኛ የምንሰራው ፓርቲ፣ እኛ የምናቋቁመው ወታደራዊ መንግስት የለም ብለዋል። የምናቋቁመው ወታደራዊ መንግስት የለም፣ የምንሰራውን ፓርቲ የለም። አሁን በትግል ላይ ነን፣ ያረጀነውም በትግል ላይ ነው። ከፓርቲ ጋር ተጣብቆ ማህተም የሚነጥቅ፣ ከፓርቲ ጋር ተጣብቆ የሚሾምና የሚሽር ኃይል ለወጣቱ ትውልድ ትተን መሄድ አንፈልግም ብለዋል። ይቀጥላሉ ጀነራሉ። ወገንተኛ ያልሆነ ፍትሃዊ ኃይል ለመፍጠር እንጂ የሆነ ፓርቲ አሽከርነት የለንም፣ አናደርገውም ብለዋል ጀነራል ገብረ እግዚአብሔር ወይም ወዲ አንጥሩ ማለት ነው። ብርጋዴር ጀነራል ገብረ እግዚአብሔር የትግራይ ህዝብ በነፃነትና ወገንተኝነት በሌለበት መንገድ የመረጠውን አካል ነው የምናገለግለው የሚል ሐሳብም አንስተዋል። እኔ የህወሓት ደጋፊ አይደለሁም። ህወሓት ራሱን ይቻል፣ ሰራዊቱ ሊሸከመው አይገባም። ህወሓት ራሱን ችሎ ወደ ህዝብ ይግባ እና ይወዳደር። ህወሓት ይጥፋ አይጥፋ የራሱ ጉዳይ ነው። ይቀጥል አይቀጥል የራሱ ጉዳይ ነው። እኔን የሚመለከተኝ የትግራይ ህዝብ ጉዳይ ነው። ስለዚህ ከታጣቂው ኃይል ላይ ተንጠልጣይ ሆኖ ያለበትን ቲፒኤልኤፍ ውረድ ነው እያልን ያለ ነው። እኔ ኢንተርናሽናል ጀነራል ነኝ። ይህንን ሆኜ የህወሓት ሚሊሻ መሆን አልፈልግም። ህወሓት ፓርቲያችን ነው የሚሉ የእርሱ ሚሊሻ እንዲሆኑ ነው የሚቆጠረው። ሚሊሻነት ደግሞ እኔ አልቀበልም የሚል ግልጽ የሆነ አስተያየት ሰጥተዋል ብርጋዴር ጀነራል ገብረ እግዚአብሔር በየነ ወይም ወዲ አንጥሩ የሚል የፈረስ ስም ያላቸው ሰው ማለት ነው። የህወሓትን አደገኝነት እንዴት ይገልጹታል የሚል ጥያቄ ተነስቶ ነበረ። ብርጋዴር ጀነራል ገብረ እግዚአብሔር በየነ እንደሚሉት
ህወሓት ያለውን ካላደረክ ያጠፋሃል፣ መኖር አትችልም፣ ከትግራይ ትጠፋለህ። ህወሓት ማለት የሚያጠፋህ አካል ነው ይላል። ህወሓት ያለውን ካላደረክ ያጠፋሃል፣ መኖር አትችልም፣ ከትግራይም ትጠፋለህ። ህወሓት ማህተም የሚነጥቅ ጽህፈት ቤት በመዶሻ እየሰጠ አስተዳደር የሚያባርር አካል ሆኗል ብለው ምን ያህል የመረረ ነገር እንዳላቸው ብርጋዴር ጀነራል ገብረ እግዚአብሔር በየነ ከበረሃ ያነሱት ነው። ሌላው የተነሳላቸው ጥያቄ በነፃ መሬት ያለው ታጣቂ ስያሜውን የግንባሩን ብዛት ምን ያህል ነው የሚል ጥያቄ ተነስቶ ነበርና ለዚህ መልስ የሰጡት ብርጋዴር ጀነራል ገብረ እግዚአብሔር እንዲህ ነው ያሉት። ስያሜ ገና አልወሰንም። የታጣቂው ኃይል ስያሜ ማለት ነው። አንዳንዶች የትግራይ ነፃነት የትግራይ ምናምን ሚል ነገር አይቻለው መሰለኝ ፍሪ ምናምን ኢን ኤኒ ኬዝ ጀነራሉ እያሉ ያሉት ስያሜ ገና አልወሰንም። ምን እያሉ ያሉት እስካሁን 3 እና 4 ግንባሮች አሉን ነው። 4 ግንባሮች አካባቢ አለን እና ወደ 4 ክፍለ ጦር ይዘናል ነው የሚሉት ጀነራሉ። በትግራይ ሰራዊት ውስጥም ብዙ ኃይሎች እኛ ውስጥ አሉ። ከትግራይ ሰራዊት እዛ ትግራይ ውስጥ ያለው ማለት ነው። ያ ትግራይ ፒስ ፎርስ የሚል ነገር ሳይቼ ነበረ። ቲፒኤፍ ፊናርዋ ልክ ነው። እንደዛ ነው ትግራይ ፒስ ቲፒኤፍ የሚል ሰምቼ ነበር። እሳቸው ግን ስያሜ ገና አልወሰንም ብለዋል። የትግራይ ሰላም ኃይል ምናምን የሚል ትግራይ ፒስ ፎርስ የሚል ሰምቼ ነበረ። እንግዲህ ለምን እንዳልወሰኑ አላውቅም። ይቀጥላሉ። ወጣቱ ሰራዊት እኛ ጋር ነው ያለው። ለውጥ ፈላጊ ወጣት ሆኗል። ጊዜው የወጣቶች እንዲሆን እንፈልጋለን። 4 ግንባር ቢኖረንም ትልቁ ኃይላችን የሚገኘው በትግራይ ውስጥ ነው። እንግዲህ 4 ክፍለ ጦር ተቆጣጥረዋል ወይም ይዘዋል። 4 ክፍለ ጦር በእጃቸው ማለት ነው እና 4 ግንባሮች አሉን ነው የሚሉት። ፌደራል መንግስት እዚህ እንዳለን ቢያውቅም ምንም አይነት ድጋፍ አላደረገልንም፣ አያደርግልንም። ሌተናንት ጀነራል ታደሰ ወረደ ሲሾሙ ጥያቄያችንን አቅርበን ነበር። ወገንተኛ ያልሆነ ሰራዊት መገንባት ካልተቻለ ሌተናንት ጀነራል ታደሰ ወረደ ደገፉንም አልደገፉንም ትግላችንን እንቀጥላለን በማለት አሳውቀናቸዋል ነው የሚለው። እንግዲህ ከሌተናንት ታደሰ ወረደ ጋር ተነጋግረናል። ለጀነራሉ ወይም ለጀነራል ታደሰ ወረደ ሶኖሩም አልኖሩም ሰራዊታችን ነፃ መሆን አለበት ብለን ትግላችንን እንቀጥላለን ብለን ነግረናል ነው የሚሉት። ሌላው ጀነራሉ ያነሱት የኢትዮ ኤርትራ ጦርነት ቢጀመር ውሳኔያችሁ ምን ይሆናል የሚል ጥያቄ ነው የተነሳላቸው። ኢትዮ ኤርትራ ያው በቋፍ ያለ ጦርነት አለ። ለዚህ በቋፍ ያለ ጦርነት ምን አቋም ትወስዳላችሁ? ምን ውሳኔ ትወስዳላችሁ? የሚል ጥያቄ ተነስቶላቸዋል። ለዚህ ጥያቄ መልስ የሰጡት ምንድነው? አሰላለፋችን ከህዝብ ጋር ነው። የህዝብ ውሳኔን እናስፈጽማለን። ህዝባችን የሚወስነውን ውሳኔ እናስፈጽማለን የሚል አንስተዋል ማለት ነው። ከዛ የህወሓት አመራሮች ግን ይላል የህወሓት አመራሮች ግን ከጌቶቻቸው ጋር ሊሄዱ ይችላሉ። እኛ ግን ከህዝብ ጋር ነው የምንቀረው። እንግዲህ ጌቶቻቸው ማን ናቸው? የህወሓት አመራሮች ወደ ጌቶቻቸው ይሄዳሉ ነው የሚሉት ጀነራል ገብረ እግዚአብሔር ወይም ወዲያን ጥሩ ማለት ነው። እነሱ ወደ ጌቶቻቸው ይሄዱ፣ እኛ ግን የህዝብን ውሳኔ እናከብራለን የሚል ነው። እንግዲህ ይሄ በቢቢሲ ላይ የወጣ የጀነራል የዚህ አፋር አካባቢ ነፃ መሬት ላይ ያሉት በነፃ መሬት ታጣቂዎችን ይዘው 4 ክፍለ ጦር ይዘው 4 ግንባር ይዘው ያሉት ጀነራል ለቢቢሲ የሰጡት ቃለ መጠይቅ ነው። አይ ቲንክ ዛሬ ሌተናንት ጀነራል ታደሰ ወረደም ምላሽ ሰጥቷል። ዛሬ ሶስቱን ነው ቅድም በአለም ያልኳችሁ። ትንሽ የሌተናንት ጀነራል ታደሰ ወረደን ምላሽ ብናየው ጥሩ ነው።
ሌላ ጀነራል ታደሰ ወረደ ዛሬ ከሃይማኖት አባቶች ጋር ውይይት አድርገዋል እና ከሃይማኖት አባቶች ጋር ውይይት አድርገው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ማለት ነው ምንድነው የሚሉት ጀነራል ታደሰ ወረደ ያው ቀጥታ መልስ ለነዚህ የሰጡ ነው የሚመስለኝ እኔ ግን አጠቃላይ የትግራይ ፖለቲካንም አንስተውታል እና ምንድነው የሚለው ሌተና ጀነራል ታደሰ ወረደ ነው የቅድሙ የእሳቸው የገብረ እግዚአብሔር ነው ጀነራል ታደሰ ወረደ ምንድነው የሚሉት የትጥቅ ትግልን መጀመር ከባድ ውሳኔ ነው ይላል በዓለማችን ላይ ትልቁና ከባድ ውሳኔ የትጥቅ ትግልን የመጀመር ውሳኔ ነው ይሄ የጀነራል ታደሰ ወረደ ምላሽ ነው በዓለማችን ላይ ትልቁና ከባድ ውሳኔ የትጥቅ ትግል የመጀመር ውሳኔ ነው ስልጣን ተይዞም ሳይያዝም በኃይል የሚፈታ ችግር የለም አሁን ግን ነፍጥን መያዝ እንደቀላል እየታየ ነው ብለዋል ጀነራል ታደሰ ወረደ ናቸው አሸናፊ ተሸናፊ ለመፍጠር የሚካሄድ አካሄድ ተገቢ አይደለም ይቀጥላሉ ጀነራል ታደሰ ወረደ የክልሉ ፖለቲካ ሁኔታ መከፋፈል በእጅጉ የተንሰራፋበት ሁኔታ ላይ እንገኛለን ተከፋፍለናል ነው የሚሉት የትግራይ ፖለቲካ ስንጥቅጥቅ ወጥቷል ነው ያሉት ጀነራል ታደሰ ወረደ በእጅጉ የተጎዳንበት ጊዜ ላይ ነን ይላሉ በጣም ትንሽ ከባድ ንግግር ነው ባይዘው የጀነራል ታደሰ ወረደ በጣም ከባድ ንግግር ነው እንዲሁ ዝም ብሎ ጆሮ ሌላ ነገር ላይ የምትሯሯጥበት አይደለም በአንድ በሚሊተሪ ደረጃ ያለ ሰው በጀነራል ደረጃ ያለ ሰው የጊዜያዊ አስተዳደሩን የተረከበ ሰው መጥቶ በዚህ ልክ ሲነግርህ ምን እየነገረ እንደሆነ ካልገባህ አንተ ሌላ ቦታ ነው ያለው ማለት ነው ጀነራሉ የሆነ የቸገራቸው የጨነቃቸው ነገር እንዳለ ግልጽ ነው ጀነራል ታደሰ ወረደ በአንድ በኩል ትጥቅ ትግል ወዳጆቻቸው ጓደኞቻቸው ዘመዶቻቸው የስጋ እንትኖቻቸው ነው 4 ክፍለ ጦር ይዘው ጫካ የገቡት ትልቅ ጭንቀት ነው ለሳቸው ልጆቻቸው ናቸው እንዳለ መዘሙር ማን ነው የሚባለው የዚህ እንትና ልጅ የአባዲ ምናም ዘሙ ልጅ እኮ የአባዲ ዘሙ እኮ የቆየ ህዋት ሰው ነው ከአሜሪካን ሄደው ልጅ ነው መሰለኝ ወጣቱ ልጅ ሄዶ የገባው በራ እነዚህ ጀነራል ደግሞ ህይወታቸውን አብረው ያሳለፉ ከበረሃ ጀምሮ ማለት ነው ምንድነው እየተፈጠረ ያለው እውነት ለኔ ለጀነራል ታደሰ ወረደ ትንሽ አዘኔታ አለኝ መደገፍ አለበትም በየሳስብ ከዛ ምን አይነት እሳት ውስጥ እንደገባ ይገባኛል ምን አይነት ረመጥ ውስጥ እንደገባ ማለት ነው ኤንድ መደበቅም አልፈለገም ጀነራል ታደሰ ወረደ ወጥቶ ምንድነው ያለ ያለው ቃል በቃል ልግለጸው የኔን ሐሳብ ከመጨመርበት የክልሉ ፖለቲካ ሁኔታ መከፋፈል በእጅጉ የተንሰራፋበት ሁኔታ ላይ እንገኛለን ተከፋፍለናል ሳሚ ቴንኪው ትላንትና ነበርክ ማለት ትላንት አቻለሁ የኩርድ ኮንሴፕትን የሚያጠናክር ነው ይሄ ነው ሳሚ ትላንትና ስለ ኩርድ አውርተን ነበር ጌታቸው ረዳ ወደ ኩርዳውያን ይሆን ነው ብሎ ነበር ሂዱና ፕሮግራሙን ተከታተሉት የኩርድ ኮንሴፕቶች ዛሬ ኩርድ አይበሉ እንጂ ጀነራል ታደሰ ወረደ ስለ ኩርድ ነው ያወራሉት ይሄ ነው የሆነ ያለው ሌላውስ ያጣፍጣል ጦርነት ይብቃ ምናምን ያለ ያጣፍጣል ጉያው ላይ ሳት ይዞ ማለት የክልሉ ፖለቲካ መከፋፈል በእጅጉ ተንሰራፍቷል ተከፋፍለናል በእጅጉ የተጎዳንበት ሁኔታ ላይ ነው ያለነው ሸዊት ነው ቴንኪው ሸዊት ነው ዘሙ አይደለም ሸዊንግ ቢታው የቢታው ልጅ ነው የቢታው ልጅ ነው አስተካክሉልኝ አንዳንዶቹን ምንድነው የተፈጠረ ያለው ጀነራል ታደሰ ወረደ ምንድነው እየነገረን ያለው ይቀጥላል ጀነራል ታደሰ ወረደ በክልሉ የግድ ጽንፍ መያዝ እንጂ አስታራቂ ሐሳብ ይዞ መሃል ላይ መሆን የማይቻልበት ሁኔታ ተፈጥሯል ይላል
በጣም ከባድ ነው። የአንድ ክልል ፕሬዝዳንት አንድ የሚሊተሪ አዛዥ የነበረ የፖለቲካ ግምገማውን በዚህ መጠን ማስቀመጥ ማለት ምን እንደሆነ በደንብ እንድታስቡት ነው እየነገርኳችሁ ያለው። በክልሉ የግድ ጽንፍ መያዝ እንጂ አስታራቂ ሐሳብ ይዞ መሃል ላይ መሆን የማይቻልበት ሁኔታ ላይ እንገኛለን። እርስ በርስ ለመሰዳደብ እንኳን ስብሰባ ይጠራል። ትግራይ ውስጥ ስብሰባ ሲጠራ ስብሰባው ኮንስትራክቲቭ ኢንጌጅመንት ምንድነው አዳጊ የሆነ ውይይቶች ለማድረግ ሳይሆን ለመሰዳደብ ነው። አይ ነው ምን ያለ እንደሆነ ጀነራል ታደሰ ወረደ ይገባኛል። ኤንድ መረጃዎችም አሉኝ። ጠርተው ነው የሰደቡት ቲፒኤልኤፎቹ እነዚህ ጋንግስተርስ አራቱ ጋንግስተሮች ጠርተው ብቻ ሳይሆን ለዚህ ዋሽንግተን ዲሲ፣ ካሊፎርኒያ ምናምን ዴንቨር፣ አውስትራሊያ ለሚገኙ የቱቦቻቸው የላኩት ነገር ጀነራል ታደሰ ወረደ ላይ ውረዱበት ብለዋቸዋል። በነገራችን ዝመቱበት ብለዋቸዋል። ትላንትና ጌታቸው ረዳ ላይ ዝመቱ አሉ። ጭቃ ሲቀቡት ከረሙ። ዲሁማናይዝ ሲያደርጉት ከረሙ። ሄደላቸው። ጻድቃንን ዝመቱበት አሉ። ጭቃ ሲቀቡት የአፍሪካ ጀነራል እንዳላሉት፣ አሉላ አባ ነጋ እንዳላሉት፣ ያኛውን ደግሞ ሳኒታይዘር እንዳላሉት ጭቃ ሲቀቡት ከረሙ። ጀነራል ጻድቃንም ጥሎላቸው ሄደ። አዲስ አበባ ሄደ። ሌሎቹም ያሰፋ አብርሃ፣ ፕሮፌሰር ክንደያ ምናምን ጥሏቸው ወጡ። አውራጃዊነት ምናምን ሲያነሱ በግልጽ ወጥቶ ነረዳይ እዚህ ያለው ነገር አውራጃዊነት ብሎ በግልጽ መናገር ጀመረ። ረዳይ እንደዛ ነው ያደረገው። ረዳይ አለፈው አውራጃዊነት ተንሰራፍቷል። የነ አካባቢ እንደዛ ነው በግልጽ ያበዱትም በዛ ነው። እስከዛሬ በትግራይ ውስጥ እንዲህ ተብሎ ማቀውን እንዴት እንዲህ ይላል? እንዴት እንዲህ ይላል? ያየውን እውነት ነው የተናገረው። ሰው አውራጃዊነት ምን ተሰፍኗል ብለው ወጣ። ዛሬ ነረዳ አዲስ አበባ ነው ያሉት። ጭቃ ሲቀቡ ዲሁማናይዝ ሲያደርጉ ከረሙ። ጥለዋቸው ወጡ። አሁን እኛው መድበንህ ያለ ፍላጎታቸው ነው ጀነራል ታደሰ ወረደ የተመደበው። ፍላጎት የላቸውም ጀነራል ታደሰ ወረደ እንዲሆን ታውቃላችሁ። ግን በቃ ምርጫ ስለሌለም ብለው አመጡት። ሰውየውም ያው መፈንቅለ መንግስት እንዲካሄድ ፍላጎት ነበረው። መፈንቅለ መንግስት ተደረገለት ከሞላ ጎደል። ደን ከተቀመጠ በኋላ ደግሞ እሳት ይለቁበት ጀመረ እግሩ ላይ እሳት። ድሮም እናውቃለን። የጠቅላይ ሚኒስትሩን ፕሮጀክት ነው የምታስፈጽመው። ለምንድነው ወረቀታችን እንዳይመለስ ማታደርገው? አንተ ደስተኛ ነህ የኛ ወረቀት በመሰረዙ? ህጋዊ ፍቃድ ባለማግኘታችን ደስተኛ ነህ? እንደፈለክ እንድትሆን አድርጓል። እንደዚህ ነው የሚጨቀጭቁት። በነገራችን ላይ ይሄ እውነተኛ ትክክለኛ መረጃ ነው የምነግራችሁ። ጠርተው የሰደቡት አንተ እኛ ወረቀት ህጋዊ ወረቀት እንዳናገኝ ፍላጎት አለህ። ከባዶ አምጥቶ አይደለም የተናገረው ጀነራል ታደሰ ወረደ። ምንድነው ያለው? በክልሉ የግድ ጽንፍ መያዝ እንጂ አስታራቂ ሐሳብ ይዞ መሃል ላይ መሆን የማይቻልበት ሁኔታ ላይ እንገኛለን። እርስ በርስ ለመሰዳደብ እንዴት ስብሰባ ይጠራል? በቃ ተሰብስበው ግምገማ ይሉታል። አሁን እኮ በዚህ ዓለም እንኳን ግምገማ ቀርቷል እኮ። ግምገማ ቀርቷል። ከዚህ በፊት ነግሬያቸዋለሁ። ግምገማ ከድክመት የሚነሳ ስለሆነ ቀርቷል። አሁን ያለው አፕሪሺየቲቭ ኢንኳየሪ ነው ያለው። አበረታች ምርመራ ነው የሚባለው። ምንድነው ጠንካራ ጎኔ? እንዴት ልቀጥል? እንዴት ላጠናክረው ነው የሚባለው። ኦፍ ኮርስ ቲፒኤልኤፍ ጠንካራ ጎን የለው። የቱን ጠንካራ ጎኑን ያጠናክረው? ስለዚህ የሚነከረው ግምገማ ውስጥ ነው። የግምገማ ሻምፒዮን ነው። 3 ወር ይቀመጣል እኮ ለግምገማ። ጌታቸው ረዳ እንደነገረን ስንት ነው 60 ቀን ተቀምጠው አንድም የትግራይ ኢሹ ያላነሱበትን ስብሰባ እኮ ነው። አይ ቲንክ መጽሐፍ ጽፋለሁ ስላለ ብዙ ነገር ይነግረናል ብዬ አስባለሁ። ዛሬ ጀነራል ታደሰ ወረደ እየነገሩን ያሉት ክልሉ ውስጥ መሃል መያዝ አይቻልም፣ የሆነውን ጫፍ መያዝ አለብህ፣ ጽንፈኛ መሆን አለብህ ነው እያሉ ያሉት። መሃል ላይ ከቆምክ
ትፈጃለህ። አስታራቂ ልሁን ብትል ምናልባት የሃይማኖት አባቶችንም የሰበሰቡት እንግዲህ ጨንቋቸው አስታርቁ ሊሆኑ ይችላል። ጨንቋቸው ምናልባት ገስጹ፣ አስታርቁ፣ ኮሚቴን ላክ፣ ሽማግሌ ምናምን ብሎ ሊሆን ይችላል። ካደረጉ ምሰየው። በዚህ አጋጣሚ ግን የሰውየውን የጀነራሉን ጭንቀት በግልጽ ነው የምንመለከተው ከዚህ መግለጫ። ላጠቃለው የሰውየውን የጀነራል ታደሰ ወረደን ምን አለ? ከጦርነቱ በኋላ የትግራይ ልጆች እርስ በርስ ተከፋፍለናል። በጀት ተመድቦ ጭምር እርስ በርስ እንድንዋጋ እየተደረገ ነው። ነፃ መሬት ላይ ያሉትም ሆነ በአዲስ አበባ ያሉት የትግራይ ተወላጆች ልዩነታቸው እንዲያጠቡ እጠይቃለሁ። እኔ ያሳዝኖኛል ጀነራል ታደሰ ወረደ። በዚህ መጠን ምን ያህል ይቆያልም እርግጠኛ አይደለሁም። ምክንያቱም ኦልሬዲ አሁን ሰኔ መጣ፣ ተፈናቃይ አልተመለሰም። ለአራተኛ ለስንተኛ ጊዜ አሁንም እንትን ውስጥ ሊኖሩ ነው። ክረምት ማረስ ሲገባቸው ድንኳን ውስጥና መጠለያ ውስጥ ሊኖሩ ነው። ምንድነው ያደርጉት? ምንድነው ሊያሳካ የሚችለው ጀነራል ታደሰ ወረደ? ስለዚህ ተስፋ ቆርጦ እሱም እንደ ጌታቸው ረዳ ብር ብሎላቸው እንዲጠፋ ነው እየሰሩ ያሉት። ከዛ በግራ በቀኝ ደግሞ ዘመቻ ለምንድነው መሀል ላይ የምትቆመው? እንግዲህ ይሄ ፕሬዝዳንት ነው፣ ጊዜ አስተዳደር ነው፣ ሚሊቴሪ ነው። ያንንም ማስታረቅ አለበት፣ መሀል ላይ መቆም አለበት። እየሆነ ያለው ግን ኖ ተሰብስበህ እኛ ጋር ግባ፣ ተሰብስበህ እንግዲህ በዚህ ደረጃ ከሆነ ወዴት ነው የሚሄደው የሚል ጥያቄ አይ ቲንክ በጣም ሲሪየስ ይመስለኛል። የትግራይ ሊቃን፣ የትግራይ ምሁራን አንዳንዴ ቅድሚያ ለሚሰጠው ቅድሚያ ብትሰጡ ጥሩ ይመስለኛል። እንዲሁ ዝም ብዬ ለመናገር ብዬ ነው የምናገረው። ቅድሚያ ብትሰጡ ለቅድሚያ ስጡ። አንዳንዶቻችሁ የሌላውን ለማማሰል ማመሰያ ከምትቀባበሉ፣ ሌላውን ለማወክ ማመሰያ ከምትቀባበሉ እየፈረሰች ያለችውን ትግራይ ብታድኑ ነው የሚሻላችሁ። ኩርድ እየሆነች ነው ትግራይ፣ እየፈረሰች ነው። የፈለገ ጦስ ዶሮ ልታስቀምጥ ትችላለህ። ከፈረስክ በኋላ ጦስ ዶሮ ብታስቀምጥም ጦስ ዶሮ የጦስ ዶሮ ነው። ታሪክ ሊሆን ይችላል። ከሌ ነው ምክንያቱ ዩጎዝላቪያን የበተናት ከሌ ነው፣ ሶማሊያን የበተናት ከሌ ነው ብትል ዩጎዝላቪያም ከመፍረስ አልዳነችም፣ ሶማሊያም ከመፍረስ አልዳነችም። የጦስ ዶሮ ከማስቀመጥ በፊት ምንድነው የጎደለን፣ በውስጣችን መመልከት ያቃተን ነገር ምንድነው ብላችሁ ብታስቡ ነው የሚሻለው። ሌላውን በመበጥበጥ ስለአንዳንዶች ሁሉንም እያልኩ አይደለም፣ የምመለከተው ስለሆነ ነው። ሌላውን በመበጥበጥ አማራ ክልልን በመበጥበጥ አዲስ አበባን በመበጥበጥ ኢትዮጵያን በመበጥበጥ አተርፋለሁ የምትሉ ከሆነ መጀመሪያ የምትከስሩት እናንተ ናችሁ። ምናልባት እኔ ከሞትኩ ሰርዶ አይብቀል ካላላችሁ በስተቀር። ስለዚህ ቆም ብሎ ማሰቢያ ሰዓት ነው። እኔ በግሌ ብትጠይቁኝ ጦርነት አልደግፍም፣ የትኛውም አይነት የውስጥ ጦርነት አልደግፍም። ስለዚህ የነ ጀነራል ገብረ እግዚአብሔርንም ግፉበት አልልም፣ ግፉበት አልልም። ምን እንደጨነቃቸው አውቃለሁ፣ ምን ገፍቶ ወደ በረሃ እንዳስገባቸው አውቃለሁ። እንኳን እኔ ጀነራል ታደሰ ወረደ ያውቃል። ነገር ግን ችግሩ የትግራይ ወንድም ከወንድሙ ጋር እየተጋደለ፣ የትግራይ እህት ከእህቷ ጋር እየተጋደለች ዳግም በመገዳደል የሚመጣ መፍትሄ አለ ብዬ አላምንም። ስለዚህ በድርድር በውይይት በንግግር ሊፈቱት ይገባል። እኔ ውጭ ያላችሁ ዲያስፖራዎች፣ የትግራይ ዲያስፖራም እንዴት ነው አሁን ጦርነቱ ሲጀመር ልትወጡ ነው? ልትንከባለሉ ነው? ያኔ ሰርቷል መንከባለል፣ አሁን ይሰራል መንከባለል።
ጅብ ከሄደ ውሻ ጮኸ ለምንድነው የምትሆኑት? ለምንድነው አንድ ላይ ወጣችሁ ጦርነት ይብቃ ህወሓትም እረፍ ልጆቻችንም እርስ በራስ አትገዳደሉ ማለት ምንድነው የከበዳችሁ? ወይስ የፌስቡክ ሰላማዊ ሰልፍ ነው አገዛዛን ቀጥቅጥ ሰላማዊ ሰልፍ ነው ያስቦረቃችሁ? አንዳንዶቹ ሳያቸው ነበር የደብረ ጽዮን ልጆች እዚህ ሎስ አንጀለስ ምናምን የረሱን ያየው ያገዛዙ ሰዎች ደነገጡ፣ የብልጽግና ሰዎች ደነገጡ ምናምን። የፌስቡክ ሰላማዊ ሰልፍ የፌስቡክ ኧረ ፕሊስ የዩቲዩብ ሰላማዊ ሰልፍ ነው አገዛዙን በቃ ያራዳው። መግለጫም ሲሰጥ እየሰማው ዝርዝሩን አልሰማው። ዩቲዩብ ላይ የወጡ ሰው አሁን አሉ እንደ ዩቲዩብ ላይ ያሉ ሰዎች የት ሄዱ? እንዴት ነው ሰው በራሱ ሃሉሲኔት በራሱ የሚያደርገው? ምን አይነት የዝቅጠት ደረጃ ነው? የት ነው የትግራይ ኮሚኒቲ ትግራይ ኩርድ እየሆነች ነው ያለህ መሪዎቻችሁ እኔ በጀነራል ታደሰ ወረደ ንግግርና በጌታቸው ረዳ ንግግር መካከል ቃላቶቹ ሊለያዩ ይችላሉ እንጂ ይዘቱ አንድ አይነት ነው። ይሄኛውም ተከፋፍለናል አለ ጀነራል ታደሰ ወረዳ፣ ጌታቸው ረዳ መጥቶ ኩርድ እየሆነች ነው አለ። ወደ ኩርድ እየሄድን ነው ያለው። በጥስጥሳችን እየወጣ ነው እያለ ያለው። ምንድነው በሁለቱ መሃል ያለው ንግግር ልዩነት? በደንብ አልሰማችሁ? ታደሰ ወረደም እንዳለ የክልሉ የትግራይ ክልል ፖለቲካ ሁኔታ ተከፋፍሏል። ክፍፍል በእጅጉ ተንሰራፍቷል። ተከፋፍለናል። በእጅጉ የተጎዳንበት ሁኔታ ላይ ነው ያለነው። በክልሉ የግድ ጽንፍ መያዝ እንጂ አስታራቂ ሐሳብ ይዞ መምጣት ላይ መሆን አይቻልም። ማይ ዌይ ኦር ሃይዌይ ነው ትግራይ ውስጥ ያለው። ወይ በኔ ውስጥ ሆናለህ አለዛ ትጠፋለህ። እርስ በራስ ለመሰዳደብ እንኳን ስብሰባ ምንጠራው እንኳን እርስ በራስ ለመሰዳደብ ነው። እኔ አይደለም ያልኳችሁ ጊዜ አስተዳደሩ ፕሬዝዳንት ነው እየነገራችሁ ያለው። ይሄንን ጦስ ዶሮ ልትፈልግላት ነው? ወዲያንጥሩ የወጣው ብልጽግና ጋር ተሞዳ የብልጽግና ጦር እንዳትሉት መጣ እንደምትሉት ያው አቅጣጫ ተሰጥቷቸዋል አቃለው። እሱ ኢሳያስ የሰጣቸው አቅጣጫ አለ። በነገራችን ላይ ከዚህ በፊት አንስቼዋለሁ፣ ጽሁፉንም አሳይቻችኋለሁ። ኢሳያስ የሰጣቸው አቅጣጫ እነሱ የሚፈልጉት ጦርነት በወልቃይት በኩል ነው። ህወሓቶች ወልቃይትና የታጣቂው ማለት ነው ወልቃይትን እንያዝ፣ ራያን እንያዝ፣ ከዛ ወደ ልጆቻችን እንሄዳለን ወደ አፋር። አንዱ የትግራይ ኃይል እሱን ነው እያለ ያለው። ሁለተኛው ኃይል ደግሞ ኖ አት ዘ ሴም ታይም ሁለቱም ጋር እንሂድ፣ ሻቢያንም ላለማስከፋት የኛንም ለማግኘት በወልቃይትም ጦርነት እንክፈት፣ በአፋርም ጦርነት እንክፈት የሚልም ሌላ ኃይል አለ። ሶስተኛ ኃይል አለ ሁለቱም አያዋጣንም በሰላምና በድርድር እንፍታ የሚል አለ። እንደ ጀነራል ታደሰ ወረደ አይነት ማለት ነው። ምናልባት የሃይማኖት አባቶቹንም የሰበሰባቸው ለዛ ሊሆን ይችላል። ዛሬ ከሃይማኖት አባቶች ጋር ነው ያለው። ስለዚህ ወይ በወልቃይት የሚል አለ፣ አይ በአፋር የሚል አለ፣ አይ ኢሳያስን ለማስደሰት አፋርን እንቀጥል የሚል አለ፣ ሁለቱንም አት ዘ ሴም ታይም ፈጽም የሚል ጦርነት እንክፈት የሚል አካል አለ። ይሄ ነው ያለው ሁኔታ። ኢሳያስ ቀጭን ትዕዛዝ የሰጠው በአፋር በኩል ያሉትን ሰዎች ሄዳችሁ ደምስሱ ነው ያላቸው። በአፋር ሄዳችሁ የትግራይ ኃይሎችን የተባሉትን ሰዎች እነ ጀነራል ገብረ እግዚአብሔርን የቅድሚያ ስራችሁ እሱ ነው። እነሱን ደምስሷቸው ነው የተባለው። ምንድነው ያደርጋለው ኢሳያስ? ደም ተቃቡ ነው እያለ ያለው። ባይዘው ባናን ደም ተቃቡ ነው ያላቸው። ደም ስትቃቡ እኔ ቤኔፊት አደርጋለሁ። ፋርዘርም አለው ኢሳያስ። አንድ ፕላን ብቻ አይደለም ያለው፣ ሁለት ፕላን ነው ከዛ ጋር ተያይዞ ያለው። አይ ቲንክ እንደው እንደ ለማስታወስ ነው ያነሳለው። ኢሳያስ ያዘዘው ታጣቂውን ጠርቶ አስመራ ጠርቷቸው እነ ሞንጆሪኖን ጠርቶ ያዘዘው ትዕዛዝ ቅድሚያ በአፋር በኩል ገብታችሁ ይሄን ታጣቂ ኃይል ደምስሱት ነው ያላቸው።
የዚህ ምክንያቱ ደግሞ ሁለት ነው አንደኛ ቀደም እንዳልኩት እርስ በራስ ወንድም ከወንድሙ ይጋደላል እህት ከእህቷ ትፋጃለች አለቀ ከዛ በኋላ በዛው የትግራይ ጉዳይ ያከትማል ይዛል ያውራጃይ ጸባይም ስላለው ያከትማል አለው ጸባይም እዛ ዝርዝር ውስጥ መግባት አልፈልግም ለጊዜው ሁለተኛ ግን የኢሳያስ ፍላጎት የትግራይ ታጣቂ ኃይል የአፋርን መስመር መዝጋት ይፈልጋል ቅድሚያ ኢትዮጵያን ማነቅ ይፈልጋል የኢትዮጵያ ማንቁርት መዝጋት ይፈልጋል ሁለት በአንድ ድንጋይ ሁለት ወፍ ነው ኢሳያስ ሊመታ እየሰራ ያለው በአንድ በኩል ትግራይ ከትግራይ ማጋደል ነው በሌላ በኩል ግን የአፋርን መስመር በመዝጋት ኢትዮጵያ አንገቷ እንዲዘጋ ማለት አንገቷ እንዲቆረጥ ማለት እንት እንዲባል ቅርቃር መክተት ማለት ነው አንዳንዶች ለዚህ ማዳመቂያ የጌታቸው አሰፋ ሚዲያዎች ባለፈው አሳይቻቸዋለሁ አፋር ትግራይ ልትሆን ነው አፋር እንዲ ልትሆን ነው ሚል አሲፍ የኢትዮጵያ መንግስት ጦርነት ጀማሪ እንደሆነ ለማሳየት ማለት ነው አሁን የጠቅላይ ሚኒስትሩ ቀጣይ ፕሮጀክት አፋርን ማውደም ነው ምናምን አፋርን ሊያወድም የፈለገው ኢሳያስ አፈወርቂ ነው ኢሳያስ አፈወርቂ የፈለገበት ደግሞ የአፋርን መንገድ ለመዝጋት ነው የፈለገው ይው ኢትዮጵያውያን ኢሳያስ እየተሯሯጠ ያለው ማንቁርታችሁን ሊዘጋ ነው እየተሯሯጠ ይሳካለታል አይሳካለትም ሌላ ጉዳይ ነው ኢሳያስ በፍጥነት መወገድ ያለበትም ለዛ ነው በነገራችን በፍጥነት በስፒድ በጊዜ የለንም ምሳሌ ኢሳያስ መወገድ ያለበት በዚህ ምክንያት ነው በሴንስ ኦፍ አርጀንሲ ነው ኢሳያስ መወገድ ያለበት ማን ያስወግደው ባለፈው አንስቻለሁ የትግራይ ኃይሎች የኤርትራ ኃይሎች ማጠናከር ያስፈልጋል ኦፊሳቸውን ሲከፍቱ መግለጫ ሲሰጡ አይቻለው የቀይ ባህር አፋሮችን አይቻለው ብርጌና ሐመዶን አይቻለው እነሱን ማጠናከር ያስፈልጋል እነሱን አጠናክሮ ይሄ መንግስት መገርሰስ አለባቸው የኢሳያስ መንግስት የአሸዋ ቤት ላይ ያለ መንግስት ነው ደራሽዋ የሚያፈርሰው መንግስት ነው መንግስትም አይደለም የመንግስት ቁመናም የለውም ኒትኛው አሁን ዛሬ በጣም የሚያስቅ የኢትዮጵያን በጀት ነገን ከአፈወርቅ ጋር እንመለስበታለን ትልልቅ በጀቶች እና የሚያነጋግሩ ነገሮች ወጥተዋል ኢኮኖሚክስም ስለሆነ እኔም የበጀቲንግ ተወሰነ እንትን ስላለኝ ሜጀር ዳይሬክሽኖቹ ላይና የበጀቶቹ ላይ እንነጋገራለን ትልቅ አነጋጋሪ ጉዳይ ለዚህ ነው ለብቻ የተውኩት ከአፈወርቅ ጋር እናወራለን አንዳንድ የሻቢያ ተላላኪዎች የኢሳያስ እንትን የሚላቸው ስለ ኢትዮጵያ በጀት ለማውራት እኔ የትኛው ሞራል እንደመጣላችሁ አላውቅም ዶክተር ደሳለኝ ይሄንን አለ ምናምን ዶክተር ደሳለኝ የመከላከያ በጀትን ትልቅ ነው አለ ዶክተር ደሳለኝ ካፒታል ፕሮጀክት አዲስ ለምንድን ነው ማጀምሩት አለ ምናምን አረፈሩ የኢሳያስ ልጅ ሆነ ስለ በጀት ታወራለ እስቲ ንገረኝ የኢሳያስ አመት በጀት ስንት ነው ምክር ቤቱ ወሰነበት ስንት ነው ካፒታል ፕሮጀክት የኢሳያስ ካፒታል ፕሮጀክት በጀት ስንት ነው ሪከረንት በጀቱ ስንት ነው እንዴ አንዳንዴ እኮ የቆንኩበት መሬት ምንድነው ብለህ እኮ መጨነቅ አለብህ መጠበብ አለብህ ይሄ ሻቢያ ሰዎች እነሱ ያው አይናቸውን በጨው ያጠቡ ፊታቸውን በጨው ያጠቡ ስለሆኑ እነሱን ተዋቸው ግን ኢትዮጵያዊ ሆነ የሻቢያ ተላላኪ ስለሆንክ ዛሬ አራ ትንሽ ማፈር የሚባል ነገር አለ እጂ ስንት ነው የኤርትራ አኑዋል በጀት ለየትኛው ሪከረንቱ ስንት ነው የደሞዝ የምናምን ሰብሲዲው በስንት ነው ድጎማ የሚሰጠው ካፒታል ፕሮጀክቶቹ ምን ናቸው አንዳንዴ ሰው ምን ይለኛል የሚባል ነገርም ወስጣችሁ ይኑር in any case እሱ አይደለም እኔ ዋና አጀንዳዬ ነገ በዝርዝር በበጀቱ ላይ የተነሱ ሊሚቴሽኖች የተነሱ ጥያቄዎች አሉ አመታዊ በጀቱ ላይ ከደሞዝ ተያይዞ
ድጎማ ተያይዞ ከታክሴሽን ጋር ተያይዞ ከክልሎች በጀት የተሰጣቸው ጋር ተያይዞ ብዙ ጥያቄዎች አሉ። ሙያተኞችን ፈልገን ፖለቲከኞችን ፈልገን ውይይት እናደርግበታለን አፈወርቅን ጨምሮ። ወደዛ አሁን አልገባም። ኢን ኤኒ ኬዝ ግን ዛሬ ስለ ትግራይ ማጠቃለያ ነው እየሰጠ ያለው። በጀት እንኳን የሚወራበት አይደለም አሁን ትግራይ። እንዴት ነው በዚህ ማህበረሰብ ውስጥ ሌላው ካፒታል ምናምን እያወራ ትግራይ ውስጥ በጀት እንኳን ኤርትራ እኮ እየሆነች ነው። ኤርትራናይዜሽን ኦፍ ትግራይ ነው እየመጣ ያለው። ኤርትራናይዜሽን ኦፍ ትግራይ በጀት የሌለ ምን የሌለ እርስ በራስ የተበታተነች እና በዚህ ደረጃ ስጋት ውስጥ ነው ያለው ይሄ ክልል። እኔ የጀነራል ታደሰ ወረደም ንግግር የማን ነው ስሙ የጀነራል ገብረ እግዚአብሔር የሱም ንግግር ከባድ ሁኔታ እንዳለ ነው። የሰው ማማሰልትታችሁ የሰው ማወክትታችሁ አንዳንዶቻችሁ ሚዲያ ላይ ያላችሁ በተለይ ቆም ብላችሁ ብታስቡ ነው የሚሻለው። በዚህ በኩል የትግራይ ነፃነት እንዴት ይምጣ ምናምን ብለህ ታደራጃለህ። ትላንት ይፋ ያደረግነው ሪፖርት አለ። የትግራይ ነፃነትን ማምጣት ምናምን ትላለህ። ካቀጠለበት እሱ ነው ከፈለክ። ያ ግን የትግራይ ፍላጎት ነው ብዬ አላምንም። እዚህ እንደ ኩርድ እየተበጣጠስክ ነው። እና እኔ በተለይ ውጭ ያላችሁ የትግራይ ልሂቃን ኢንቴሌክቹዋልስ ተውት። ብልጽግና ምናምን ጌታቸው ረዳ ምናምን ወዴት ነው እየሄድን ያለ ነው? ምንድነው እየሆንን ያለ ነው? ማህበረሰባችን ምንድነው እየሆነ ያለው? ይሄው መሪዎቻችን እየተናገተ ታደሰ ወረደ እንዲህ ያለ ነው፣ ጌታቸው ረዳ እንዲህ ያለ ነው፣ ሌሎቹ እንዲህ ያሉ ነው፣ ጫካ የገቡት ልጆች እንዲህ ያሉ ነው፣ ጫካ የገባ ጀነራል እንዲህ ያለ ነው፣ አብሮ የወደቀ ሰው ዛሬ ጫካ ገብቷል። ምንድነው ጣፋንታው? የትግራይ ጣፋንታ በዚህ መልኩ ይቀጥላል ወይ የሚል ትንሽ ማሰብ ይጠይቃል። ዛሬ ኢሳያስ ፕሮጀክት ያደረገው አንደኛ የውክልና ጦርነት ነው ፕሮጀክት ያደረገው። በፍጹም ጦርነት ኤርትራ ውስጥ እንዲመጣ አይደለም እየሰራ ያለው። ከተቻለ ትግራይ ውስጥ እና አማራ ክልል ከቻለ ኦሮሚያ የውክልና ጦርነት ነው ኢሳያስ የሚያስበው። ትግራዮቹ ይዋጉልኛል ብሎ ነው እየጠበቀ ያለው። ምን ሊመጣ እንደሚችል you can imagine። የእርስ በርሱ አለ ከፌደራል መንግስቱ ጋር። አብዛኞቹ ደግሞ ሚዲያ ምናምን ያለው ትላንት ጌታቸው ረዳ ምናምን ይሉ ተሰብስበው ሻቢያ ጋር ገብተዋል። ባይዘው የሻቢያ አስፈጻሚ ሆነዋል። እኔ ያየሁት ነገር እሱ ነው። ሊደብቁ ሊፈሩ ሊሸሸጉ ይችላል ይሆናል፣ ሊሸማቀቁ ይችላል። ግን ቤዚካሊ የሻቢያ ደጋፊ ሆነዋል። ዛሬ የሚሰሩትም አብሮ ከሻቢያ ጋር ነው። ይሄዳችሁ ሚዲያ ተከታተሉ። ሚዲያ ዝም ብሎ ተቀናጀ? ሻቢያ ነው እያቀናጀ ያለው። ከላይ እያቀናጀ ያለው ሻቢያ ነው። ሻቢያ እያቀናጀ ዛሬ ሻቢያን ልትወቅስ ብትሞክር አይነፋም። ስለዚህ በሻቢያ ዙሪያ የተሰባሰቡ አካላቶች ነው እየሆኑ ያሉት። ይሄ ኃይል ወዴት ይወስዳል? እንግዲህ አስቡበት። በደንብ ማሰብ ይጠይቃል ብዬ ነው ማስበው። አድማጭ ተመልካቾች ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ወደሚቀጥለው እንሄዳለን።